وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. الحمد لله رب العالمين الرحمن الرحيم مالك يوم الدين والصلاة والسلام على نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. يقول الله سبحانه وتعالى: حاسبوا أنفسكم قبل أن تحاسبوا. عمر بن الخطاب رضي الله تعالى عنه انديلنال حاسبوا أنفسكم قبل أن تحاسبوا. እስቲ ራሳችሁን ገምግሙና ሂሳብ አድርጉ። قبل أن تحاسبوا ቅያማ ቀን ሂሳብ ሳትደረጉ በፊት ራሳችሁን ሂሳብ አድርጉና ራሳችሁን ሂሳብ አድርጉና እስቲ ካልኩሌት አድርጉ ይለናል። قبل أن تحاسبوا يوم القيامة فإنه هو أهون لحسابكم። እሱ ነው አዱንያ ላይ ራሳችሁን ገምገማችሁ ሂሳብ ሲታረጉ የአኺራን ቅጣት ያቀልላቸዋል ይለናል። ሐሰኑ አልበስሪ ረሂመሁላህ አልሙእሚኑ ቀዋሙን ዐላ ነፍሲሂ ዩሐሲቡሁ ሊላህ። ሙእሚኖች በጣም ጠንካራ ናቸው። የሕሲቡ ነፍሰሁ ቀልቡን ነፍሱን ሁልጊዜም ይመረምራታል። ምንድነው ቀን ዛሬ የሰራሽው? ሌሊት ምን ሰራሽ? ቀን ምን ሰራሽ? የት ዋልሽ? ምን አነበብሽ? ምን አየሽ? ብሎ ቀልባቸውን ራሳቸውን ይገመግማሉ ይላል። ለምንድነው? ፈኢነል ሒሳበ ራስ መገምገምና ሒሳብ ማድረግ የየውመል ቂያማን ጥያቄዎች ያቀልላቸዋል ይሉናል እሳቸውም። አተመኩኑ ሚነል ሀዲይ ወልእስቲቅራር ዐለይህ ሂሳብ የሚያደርጉ ሰዎች አዱንያ ላይ በቀጥተኛው መንገድ ላይ ለመጓዝ ምንም አይከብዳቸውም። ወልእስቲቅራር ዐለይህ በትክክለኛው መንገድ ላይ ነው የሚቆዩት ሁልጊዜ ነፍሳቸውን ሙሐሰባ የሚያደርጉት። የቁሉ አልበይዳዊ ረሂመሁላህ ወተመኩኑ ሚነል ሀዲይ ወልእስቲቅራር ዐለይህ ኢነማ የሕሱሉ ቢልእስቲፍራግ አልፊክር ወልመዋዘበት ዐላ ሂሳብ ነፍስ ይላል። አዱንያ ላይ በትክክለኛው መንገድ ላይ መቆየት ወልእስቲቅራር ዐለይህ ኢነማ የሕሱሉ የሚገኘው ቁጭ ብሎ በማሰብና ነፍሳችንን ሙሐሰባ በማድረግ ነው ይላል። የቀልባችን ህመም መድኃኒት የምታገኘው እኛ ቀልባችንን ሁልጊዜ ሙሐሰባ ስናረግ ነው። ሊአነ መረድ አልቀልቢ ላ ዩምኪኑ ኢዛለቱሁ የቀልባችንን በሽታ ማስወገድ የምንችለው ነፍሳችንን ሙሐሰባ ስናረግ ነው። ቀልቤ ሆይ ምን እያሰብሽ ነው? ዛሬ ምን ሰራሽ? ወዴት እየሄድሽ ነው? ምን ልትሰሪ ነው? ብለን ሙሐሰባ ስናረጋት የቀልባችንን ህመም ይወገድልናል። ላ ዩምኪኑ ኢዛለቱ መረድ አልቀልብ ኢላ ቢልሙሐሰባ የቀልባችን ህመም የሚወገድልን ቀልባችንን ሙሐሰባ ስናረግ ብቻ ነው። ወዐደሙ ልኢግትራር ቢልዐመል ቀልባቸውን ሁልጊዜ ነፍሳቸውን ሙሐሰባ የሚያደርጉ ነፍሳቸውን ተቆጣጥረው ሙሐሰባ የሚያደርጉት አትስሪ፣ አትሂጅ፣ አትስራ ብሎ ራሳቸውን የሚጠባበቁ ሰዎች እነሱ ናቸው በትክክለኛ መንገድ ላይ መመራት የሚችሉት። ቃል አብዱልዓዚዝ ኢብን አቢ ረዋድ ረዲየላሁ አንሁ ረሂመሁላህ ማ ደኸልቱ ፊ ሸይእ ሚን አዕማሊል ቢሪ ፈኸረጅቱ ሚንሁ ፈሐሰብቱ ነፍሲ ኢላ ወጀድቱ ነሲበ ሸይጣን። አብዱልዓዚዝ ኢብን አብዱል ረዋድ እንዲህ ይሉናል፣ እኔ ሁልጊዜ ስራ እሰራለሁ፣
የትኛውም ስራ ስሰራ ከሰርቼ ከዛ ስራ ስወጣ ፈሐሲቡ ነፍሲ ነፍሴን እገመግማታለሁ ይሉናል። አንድ ስራ ሰርቼ ከዛ ስራ ወጥቼ ወደ ሌላ ስራ ስገባ ነፍሴን ስመረምራት ፈወጀድቱ ነሲበ ሸይጣን የሸይጣንን ድርሻ እዛ ውስጥ ስራዬ ውስጥ አገኛለሁ ነው የሚሉን። ፈሐሰበ ነፍሰሁ ፈወጀደ ثم تاب إليه አላህ ሱብሓነሁ ወተዓላ ነፍሱን አንድ ስራ ከሰራ በኋላ ነፍሱን ሲገመግም የነፍስና የቀልባችን የምታስበው መጥፎ ነገራት እናገኛለን። ከዛኔ አውጥተን መጣል ይቀለናል ማለት ነው። فلأجل هذا حاسبوا قبل أن تحاسبوا ሂሳብ يوم القيامة ሂሳብ ሳትደረጉ በፊት አዱንያ ላይ ወደ ራሳችሁ ተመለሳችሁ ነፍሳችሁን ገምግሟት። እሱ ነው ለአኺራችሁ አኺራ ላይ ሂሳብ እንዳይበዛባችሁና ጣጣ እንዳይበዛባችሁ የሚያደርግ ነገር ይሉናል። ነፍሱን የሚገመግምና ነፍሱን ሁል ጊዜ የሚያሰው የማይኮራ ሰው ነው የሚሉን። አይኮራም እንዲያነሰው ለምን አንድ ኩራት አይሰማውም እያሉንን ከኩራት አላህ ያርቀን። ነፍሳችንን ሁል ጊዜ መርምረን የት እየሄድሽ ነው ምን እያሰብሽ ነው ብለን ነፍሳችንን መገምገም አለብን። አላህ እንግዲህ ሱብሓነሁ ወተዓላ ነፍስ ወደ 3 ቦታ ከፋፍሎ ስለነገረን አነፍሱል ለዋማ ወነፍሱል ሙጥመኢና ወልነፍሱል አማራ። አንዳንድ ነፍሳችን በሁል ጊዜ በመጥፎ ነገራት የምታዘን ነፍሳለች፣ በኸይራት ነገርም በጥሩ ጥሩ ነገራት የምታዝን ነፍሳለች። አለዋማ በሁለቱም መሃልም ወዲህ የምትቀለባበስ ነፍስም ስላለች ወደ አላህ የምታዘንና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ፈለግ የምታዘን ነፍስ አላህ ያደርግልን። ነፍሳችን ሁል ጊዜ የምንመረምርና የምንገመግማት አላህ ያቀልልን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና ዐዛበን ናር وبالله التوفيق. السلام عليكم ورحمة الله وبركاته. وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون.